90% ወንዶች ምን አይነት ሴት ይወዳሉ የሚለውን ዛሬ ይዤላችሁ መጥቻለሁ። ሰላም ምርጦች፣ እንዴት ናችሁ? ሰላም ናችሁ? አንተ መቀመጫ አይተህ ዋው ብለህ የምታደግ ዋው ብለህ የሆነ ነገር የምትከታተላት የምትጽፍላት የምትፈልጋት ከሆነ እኛ ካደረግነው እኔ ሁለት ሴት ልጆች ስላሉኝ እፈራለሁኝ እና እኔ ካደረኩት ልጆቼ ምን ብዬ ከለክላለሁ? እኔ ዛሬ ላይ ያደረኩትን ነገ እሱ ፍቅር እየተሸነፍሽ የምታሸንፊበት ከባድ ጦርነት ነው። አለመፈለግሽን መጠላትሽን አውቀሽ እየወደዱ መቆየት ብቻ መታደል ነው። ፈጣሪ ቀድሞ ሆኖም እንድትለያዩ አለመፈለጉ እየነገራችሁ ልትለያዩ ማትችሉ ሰዎች ናቸው። አለመለያየት ማለት ግዴታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የዩቲዩብ ጀማል ሁሴን ተከታታይ ሆናችሁ እንዴት ናችሁ ምርጦቼ? ዋው በሚለው መጥቼላችኋለሁ። ዛሬ በአዲስ ነገር መጥቼላችኋለሁ። ጧት ቲክቶክ ላይ ብዙ ጊዜ ወንዶች 90% የሆኑ ወንዶች ወንድ ልጅ በተለይ በማመን በማየት ያምናል ብያችኋለሁ። ስለዚህ ዮኒ ማኛና ሴቲቷ የሚያወሩትን መጀመሪያ ላይ ማስቀምጣችሁ ላይ ቪዲዮ መግቢያ ላይ ሁሉንም ቪዲዮ እንደምፖስትላችሁ እንደምትከታተሉ ማወቅ አለባችሁ። ይሄንን ቲክቶክ ላይ ሳታዳምጡት አትቀሩም። በዚህ ሐሳብ ነው የመጣሁት። ወንዶች በማየትና አንድ ሴት ሲወዱ ሲያፈቅሩ አይተው ነው በቁንጅናው አይተው ተማርከው ነው የሚያገቡት፣ አብረው ሊኖሩ የሚወስኑት። ይሄ የታወቀ ነው። በተፈጥሮ አይገባም። ሁሉም ሰው የራሱ የሆነ ተፈጥሮ አለው። እኔም ጧት የተናገርኩት ቪዲዮውን እስቲ ተከታተሉት። 90% ወንዶች ምን አይነት ሴት ይወዳሉ የሚለውን ዛሬ ይዤላችሁ መጥቻለሁ። ሰላም ምርጦች፣ እንዴት ናችሁ? ሰላም ናችሁ? ምን ነው ታላትሽ? አንተም ቪዲዮ ዩቲዩብ ላይ ማየው ስራ ማላጣው ያልሽው ልጅ ማን ይብሎ አስገድዶሻል? ለምን ጥርጋት? ስለዚህ ዛሬ ይዤላችሁ የመጣሁት 90% ወንዶች ምን አይነት ሴት ይወዳሉ የሚለው ወይም እንወዳለን የሚለውን ነው። ጡት ያላት ሴት በጣም እንወዳለን ማለት ነው። ጡት የሌላት ሴት በፍጹም ስሜትም አትቀሰቅስም። ሲጀመር ወንድ ትመስለናለች። በቃ ወንድ ነው የምትመስለው። ጡት የሌላችሁ ሴቶች በዚህ መንገድ ይቅርታ ነው የምጠይቃችሁ። በጣም ዝፍዝፍ ያለውም ሳይሆን በቃ በሚለው ጡት ያላት ሴት በጣም እንወዳለን። ዳሌ ራሱ ባይኖራት የምሬ ነው የምላችሁ ጡት ያላት ሴት የሚመስለው ጡት ሲኖረው ነው። ስለዚህ ይሄ በምርምር የደረስኩበትና 90% ወንዶች ይሄን አይነት ሴት ይወዳሉና ይሄ ጥናት የደረሰበት ነው። ምንም ማድረግ አልችልም። እንግዲህ ምን አደርጋለሁ? ወይ አንተ መቀመጫ አይተህ ዋው ብለህ የምታደግ ዋው ብለህ የሆነ ነገር የምትከታተላት የምትጽፍላት የምትፈልጋት ከሆነ በመቀመጫው ሲሆን ሰው ከመጣ እቺ ልጅ አርክሷታን ነው ርካሽ ነው ያደረጋት እንጂ ውድ አይደለም ያደረጋት። ለምን ኢሚዲየት መቀመጫውን ሲያይ ምንድነው የሚያስበው? ጥያቄው ነው። አንድ ጥያቄ አለኝ። ኦኬ ጎድ። ጥያቄ ምንድነው? ሴት ልጅ አንድም ወንድ በዓለም ላይ ወንድ in history of man አንድም ወንድ እንዲህ አይቶ ሳታምረው ባስተሳሰቧ ያገባት የለም። መጀመሪያ አይቶ ኦ ማይ ጋድ ብሎ ነው ወንድ ልጅ በአይኑ ነው የሚረካው። ኦኬ እሱ ልቀበል ይሆናል። እሺ ልቀበል፣ ትክክል ነው እሱ ግን ስለዚህ ዮኒም እንደዚህ ይላል፣ ጀማልም እንደዚህ ይያለው። እዚህ ጋር ያመጣሁላችሁ በጣም ማለት ነው ብዙ ጊዜ ወንዶች እንደዚህ አይነት ነገር አላቸው። አይቶ ነው 100% በአይን አይቶ ነው። ስለዚህ 90% ወንዶች የሚመቻቸው ለሴት ልጅ በፎቶም ሆነ በአካልም ሲገናኙ የሚወዱትና የሚያፈቅሩት ጡት ያላትን ሴት እና ዳሌ ያላትን። ዳሌ ራሱ ባይኖራት ጡት ምንም ያህል ጡት እንደዚህ እንደ ወንድ ከለላት በተፈጥሮ እኮ አንቺ ሰጠሽ አልሰጠሽ እኔ በተፈጥሮ እየገባሁ አይደለም። ጥናቱ የሚያካሄደውንና የወንዶችን ምርጫ ነው መንገር ያስኩሽ እንጂ ብዙዎቻችሁ ታሳድባችኋል። ምንም ማድረግ አይቻልም። ተፈጥሮ ነው። እኔ ምንም ያጠፋው ጥፋት አለኝ? እዚህ ጋር ምንም አላጠፋውም። ለምንድን ነው እኔን የምትሰሩኝ? ወይ በሚለው ማለት ነው። ስለዚህ የምሬ ነው የምላችሁ ወንዶች ለወንዶች ቆንጆ ሆናችሁ ከታያችሁ ወንዶች ልባቸው ይሳባል፣ ይማረካሉ ማለት ነው። ስለዚህ 90% ወንዶች የሴትን ጡት እንደሚፈልጉ ነው በጣም። ነገ ደግሞ የሴቶችን እሺ እመጣለሁ። ወንዶች ምን አይነት አካል ይወዳሉ የሚለው ስለ ወንዶች ስለ ሴቶች ነው የኔ ፍትፈታ ማለት ነው። ስለዚህ ወንዶች 90% የምሬን ነው የምላችሁ ዛሬም ነገም የምነግራችሁ ነገር ጡት ካላት በጣም ትማርከዋለሽ።
የወንድ የሴቶች ጡቶች ለስሜት በጣም ወንድ ልጅ ያነሳሳል ማለት ነው። ለዛ ነው። ስለዚህ በሚቀጥል ቪዲዮ ደግሞ እስቲ ዮኒና ሴቲቷን እኔና በአዲሱ ሙዚቃ መባባል የያዘውን አክቲቪስቶችን እንያቸው እስቲ። ዘፈናችንን እየቀየር እንደመጣን ሁሉ ቀሚሶቻችንን ጥለን ደግሞ ወደ ፓንት ልንወጣ ነው። ልጆቻችንን እኛ ካደረግነው እኔ 2 ሴት ልጆች ስላሉኝ እፈራለሁኝ እና እኔ ካደረግኩት ልጆቼ ምን ብዬ ከለክላለሁ? እኔ ዛሬ ላይ ያደረግኩትን ነገ እሷ ምን ላይ ታደርገዋለች? ምክንያቱም ዘመኑ እየከፋ ሄድና የኤቭሪዴይ ልብስ ሊሆን ይችላል ነው ይሄ ነገር። ስለዚህ ካሁኑ መቆም መቻል አለበት። ምንድነው ይሄ ክሊፕስ ቢሆን ደግሞ ግዴታ በእንደዚህ አይነት መንገድ ስለተለበሰ ነው ወይ ተወዳጅነትን የሚያመጣው? ስንወስድ ደግሞ ከነሱም ደግሞ ሁልጊዜ እንደዚህ አይነቱን ነገር ነው ወይ የምንወስደው? ለምን ብዙ ጊዜ እናገረዋለሁ። ቴንኪዩ ፕሊዝ ሶሪ ፈረንጆች ካፋቸው አይጠፋም። ይሄን ለምን ቅድሚያ አንወስድም? ራቆት መሄዱን የምንወስደው። ሌላ ነገር መናገር የምፈልገው ደግሞ እስቲ እነዚህ አሁን ሳሮን እነ ብርክቲ ምናምንም ብቻ ሳይሆን ከነ አምለሰት ጋር ከነ መሰረት ጋር የወጡት ኢንተርናሽናል ሞዴሉ አንድን ቪዲዮ ስፖስትላችሁ ያለ ምክንያት አልፖስትልሽም ማለት ነው። ይሄ ቪዲዮ መልእክት አለው ካወቃችሁ ለገባችሁ ማለት ነው። እቺ ልጅ በጣም ማርካኛለች። የምሬ ነው የምላችሁ። እኔ ልጆቼ ፊት እንዲህ አይነት አጫጭር ልብስ ፓንት ከለበስኩኝ ልጆቼ የት ላይ መልበስ ይችላሉ፣ ወደፊት ምን አይነት ልብስ ሊኖራቸው ይችላል የሚለውን ነው። ይሄ 100% የታወቀ ጉዳይ ነው። የምሬ ነው የምላችሁ። ምክንያቱም ዛሬ አንቺ እንደፈለግሽ ተሰቃቅለሽ የለበሽው ልብስ ነገ ልጆች 2 ሴት ልጆች አሉኝ አለች። አያችሁ አይደለም? 2 ሴት ልጆች አሏት እሷ። እሺ ወደፊት ልጆቿ እነዚህ ልጆቿ ሴት ናቸው። አሁን በተለይ ቲክቶክ ላይ የምትሰሩት ስራ ሴት ልጆቻችሁ ወደፊት ከናንተ ምን ይማራሉ? ምንድነው ያለው አያጅቡ አንድ ጊዜ ማለት ነው። እቺ ሴት ሲጋራ ታጨሳለች አለ፣ ሳውዲ ውስጥ ሲጋራ ስታጨስ ማለት ነው። ስለዚህ አሁን እቺ ልጇን ምን ልታስተምረው ነው? ልጇ እሷ ሴት ልጅ ሆና የምትወልድ ሴት ሆና ሲጋራ ስታጨስ ልጇ ምን ሊለምር ነው? ከሺሻ አልፋ ሲጋራ እንደ ወንድ ልጅ በኪሷ ይዛ እየሄደች ካጨሰች ወደፊት ምን ሊፈጠር ይችላል? ይሄን ብቻ መገመት ራሱ በጣም ቀላል ነው። ተኮፊታው አይቀመጥም እንዴ? ስለዚህ ይሄ በጣም ጥሩ ነገር ነው። የምሬ ነው። ስለዚህ ዛሬ የምታረጉት ነገሮች ነገ ምን ሊያመጣባችሁ ይችላል? የሆነ ታሪክ ምን ሲል ነበር ቲክቶክ ላይ የሆነ ሰው ማለት ነው። መስሪያ ቤት ነበረች የሆነች ሴትዮ ሁሌ ይሄ የበሩ ጠባቂ ነበር፣ የግቢው ጠባቂና ከዛ ጧት ስትገባ ሰላም አደርክ ትለዋለች፣ ማታ ወደ ቤቷ ስትገባ ሰላም እደር እያለችው ነው የምትገባው። ሌሎቹ ግን ሰላም አይሉም። ስራቸውን ሰርተው ዝም ብለው ነው የሚገቡት። እሱ ሰራተኛ ነው፣ ጠባቂ ነው፣ የግቢው ጠባቂና ከዛ አንድ ቀን ምንድነው ያለው? እሷ ሽንት ቤት ገብታ በመግቢያዋ ሰዓት እገባለሁ ወደ ቤቴ ብላ ሽንት ቤት ስትገባ ሽንት ቤት ተዘጋባት። ሌላው ገብቷል። እንግዲህ ይሄ ሰውዬ እቺ ሴትዮ ዛሬ ምንድነው አልመጣችም? ሰላም አላለችኝም እኮ ዛሬ ደህና ደር ብላኝ አልገባችኝም። የምር እቺ ሴትዮማ አቤት ነው ያለችው ብሎ ሽንት ቤት ውስጥ ጮሃ ደክሟት የሚያወጣት አጣ ቁጭ ብላ እሱም ሲፈልጋ ሽንት ቤት ውስጥ ሲያገኛት ከፈተላት ደጃፉን፣ የሽንት ቤቱን ደጃፍ ሲከፍትላት ግን ለምንድን እንዴት ልትመጣ ቻልክ ብላ ስትጠይቀው አይ ሁላቸውም እኔን ሰላም ሳይሉኝና ሰላም ሳይሉኝ ነው የሚገቡትም የሚወጡትም። አንቺ ግን ስትመጪ እንዴት አደርክ ስትገቢ ደህና አደር ብለሽኝ ስለምትገቢ እርግጠኛ ነኝ ከዚህ እንዳልወጣሽ ስለማቅ መጣሁኝ። እቺ ሴትዮ ጥሩ ነገር በመስራቷ ደህና አደርክ ደህና ዋልክ በማለቷ ይሄ ነገር ሆነላት። በሁላችሁም ጥሩ ስራ በምትሰሩበት ጊዜ ጥሩ ስራ ለናንተው በጎ ስራ ለናንተው ወደፊት ጠቃሚ ይሆናችኋል። ስለዚህ ለወደፊት ለልጆቻችሁ በቃ ለቤተሰቦቻችሁ ጥሩ ነገሮችን ብታስቀምጡ ወደፊት ይጠቅማችኋል። ዛሬ የሰራነው ክፉ ነገር ለነገ ምን ሊያመጣልን ይችላል? እቺ ሴትዮ ያንን ልጅ ሰላም ባላለችው እንዴት ሽንት ቤት ውስጥ መቅረቷን ያውቃል። እዛው በር ላይ እሱም ያድራል፣ እሷም ሽንት ቤት ውስጥ ታድር ነበር። ግን እሷ ሁል ቀን ጥሩ ነገር በጎ ስራ ስለምትሰራ እቺ ሴትዮማ አልገባችም። እስከዛሬ ሰላም እደር ብላይ ነበር የምትገባው ብሎ ከሽንት ቤት ውስጥ እሱ የተዘጋባት ሽንት ቤት ውስጥ ያወጣታል ማለት ነው። ስለዚህ ምርጦቼ ዛሬ ይዤላችሁ የመጣሁት ይህን ይመስል ነበር። ይመቻችሁ። ትምህርት እንደሚሆናችሁ እርግጠኛ ነኝ። በሌላ በአዲስ ቪዲዮ ደግሞ ጠዋት እንገናኛለን።
ጀማል ሁሴን የቲክቶክ ፕሬዝዳንት ጀማል ሁሴን ወይኔ ወይኔ በሚለው ማለት ነው።